በኢትዮጵያ የተቃውሞ ፖለቲካ የትጥቅ ትግል ድረስ በመሄድ የሚታወቁት አንዳርጋቸው ጽጌ ከኤርትራ ቀጥሎ በማዕከላዊ መንግስት ላይ ተቃውሟቸውን ሊያሰሙ ጎረቤት ሀገር ሱዳን ተገኝተው ነበር። በዚያም ጠቅላይ ሚኒስትር አብይ አህመድ ላይ የተለያዩ ትችቶችን ሰንዝረዋል። በኢትዮጵያ የ2010 ዓመተ ምህረቱ የፖለቲካ ለውጥ ሲመጣ አንስቶ አንዳርጋቸው ጽጌና ጠቅላይ ሚኒስትር አብይ ጥብቅ ግንኙነት እንደነበራቸው ይገለጻል። ኋላም አንዳርጋቸው ወደ ተቃውሞ ጎራ ሲቀላቀሉ ጠቅላይ ሚኒስትር አብይ ለአንዳርጋቸው ጽጌ ደውለው የተናገሯቸው ፓርላማም ላይ ስማቸውን ሳይጠሩ ሸንቆጥ ያደረጓቸው ነገር ነበር። እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ይህን ጉዳይና ሌሎች ተጨማሪ ጉዳዮችን በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በኢትዮጵያ የቅርብ 10 ዓመታት ታሪክ በረሃ ገብቶ ማዕከላዊ መንግስትን በትጥቅ ትግል በመቅጠም የሚታወቁት አንዳርጋቸው ጽጌ መጥፋት ከሚባል ጊዜ በኋላ ተከስተዋል። ሰሞኑን በሱዳን በተደረገ ጽምዶ በሚባለው ጥምረት ላይ ተገኝተው የጠቅላይ ሚኒስትር አብይ አህመድ መንግስትን አጥብቀው ሲተቹም ታይተዋል። ከዚህ ቀደም በየመን ተይዘው ከመታሰራቸው በፊት ኤርትራ ውስጥ የአርበኞች ግንቦት 7ን የጦር ክንፍን በማንቀሳቀስ የቀድሞውን የኢትዮጵያ መንግስት ኢህአዴግን ለመውጋት ጊዜያቸውን ሰውተው ነበር። አሁን የተገኙ ባትን ሱዳን ምን ድረስ እንደሚቆዩባት ባይታወቅም ሱዳን ግን የማዕከላዊ መንግስትን ለመቃወም ከኤርትራ ቀጥሎ ሌላ ሀገር ሆናቸዋለች። በኢትዮጵያ በ2010 ዓ.ም ጀምሮ የፖለቲካ ለውጥ ከመጣ አንስቶ የአንዳርጋቸው ጽጌና የጠቅላይ ሚኒስትር አብይ አህመድ ግንኙነት አስገራሚ ሂደቶችን አልፏል። አብይን ከኤርትራ ጋር አስታርቀዋል። አብይም ይህን ስላወቁ አንዳርጋቸውን ከእስር ቤት ተፋልመው አስፈትተዋል ከሚለው መረጃ በሰሜኑ ጦርነት ሁነኛ የአብይ አጋር ከመሆን ከዚያም በጊዜ ሂደት ራሳቸው አንዳርጋቸው የቀድሞ አጋራቸው ብርሃኑ ነጋ ከጠቅላይ ሚኒስትር አብይ ጋር ሲቆዩ ወደ ቀንደኛ የጠቅላይ ሚኒስትር አብይ አህመድ ተቃዋሚነት ተቀየሩ። አንዳርጋቸው ጽጌ ከኢትዮጵያ ወጥተው ጠቅላይ ሚኒስትር አብይ አህመድን መቃወም ሲጀምሩ ጠቅላይ ሚኒስትር አብይ አህመድ ስልክ ደውለውላቸው የሆነ ነገር ብለዋቸው ነበር። ጠቅላይ ሚኒስትር አብይ ለአንዳርጋቸው ጽጌ ከደወሉላቸው በኋላም ስማቸውን ሳይጠሩ በህዝብ ተወካዮች ምክር ቤትም ሸንቆጥ አድርገዋቸው ነበር። ይህንን እንነግራችኋለን። ከዛ በፊት ግን አንዳርጋቸው ጽጌ የኢትዮጵያ ማዕከላዊ መንግስትን በይፋ ካወገዙባት ሁለተኛ ጎረቤት ሀገር ሱዳን ሆነው ምን እንዳሉ ባጭሩ እናስታውስ። አቶ አንዳርጋቸው ጽጌ በፖርት ሱዳን በተካሄደው ጽምዶን የተመለከተ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድን በተባበሩት አረብ ኤሚሬት ወኪልነት ሱዳንን ለማፍረስ በሚደረግ እንቅስቃሴ ከሰዋል። መድረኩ ጽምዶ የተባለው የኤርትራና ትግራይ ኃይሎች ጥምረትን ከሁለት አካላት ባሻገር በአፍሪካ ቀንድ ለማስፋትና ዓለም አቀፍ ዕውቅና እንዲያገኝ ለማድረግ አልሞ የተዘጋጀ መድረክ ነው ተብሏል። አቶ አንዳርጋቸው ጽጌም በዚሁ መድረክ ላይ የተገኙት ጥምረቱን በዓለም አቀፍ ደረጃ እስከ ተባበሩት መንግስታት ድርጅት ዕውቅና እንዲያገኝ ያግዛሉ ተብለው ከታቀዱ ምሁራን መካከል እንዳንዱ ሆነው ነው። ከሳቸው በተጨማሪም ከኤርትራና ሱዳን እንዲሁም ከሶማሌ ከአፋርና ጋምቤላ ክልሎች የተወከሉ ናቸው የተባሉ ሰዎችም ንግግርን አድርገዋል። ታዋቂው ፖለቲከኛ አንዳርጋቸው ጽጌም በዚህ መድረክ ላይ የተገኙት የአማራን ብሔርን በመወከል እንደሆነ ወደ መድረኩ እንዲወጡ በተጋበዙበት ወቅት ላይ ተነግሯል። ንግግር እንዲያደርጉ ወደ መድረኩ ከወጡ በኋላ ከጽምዶ ባሻገር ስለ ሱዳንና በብልጽግና ይመራል ያሉት የኢትዮጵያ መንግስት በሱዳን ላይ ያደረሰ ነው ስላሉት በደልም ገልጸዋል። በንግግራቸውም ጽምዶን በህዝቦች መነሳሳት ላይ ተመስርቶ የተጀመረ ሲሉ የገለጹት አንዳርጋቸው ይህን ሐሳብ በኢትዮጵያ አለፍ ሲልም በአፍሪካ ቀንድ ለማስፋትና እንቅስቃሴውን ለማገዝ በመጋበዜ ከፍተኛ ኩራትና ክብር ይሰማኛል ሲሉ በመግለጽ ነው የጀመሩት። ሱዳንን ባነሱበት ሐሳባቸው ከ50 ዓመት በፊት በትግራይና ኤርትራ በኩል በ24 ዓመታቸው ወደ ፖርት ሱዳን ገብተው እንደነበር አስታውሰዋል። በወቅቱም ሱዳን 1 ሚሊዮን የኢትዮጵያ ስደተኞችን ተቀብላ ያለ ቅሬታ ማስተናገዷንም አስታውሰዋል። የሱዳንን ህዝብ ደግነት የማያውቅ ኢትዮጵያዊ የለም በማለት አሁን ላይ በኢትዮጵያ መንግስት በኩል ይህን ውለታ የረሳ ተግባር እየተፈጸመ ነው ሲሉ የብልጽግና መንግስትን ተችተዋል፣ ወቅሰዋል። አንዳርጋቸው ጽጌ በዚሁ ንግግራቸው ዛሬ የኢትዮጵያ መንግስት ሱዳንን እንደ ሀገር ለማፍረስ የሱዳንን ህዝብ ሰላም ለማናጋት የተባበሩት አረብ ኤሚሬቶችን በማገዝ መሳሪያ አስተላላፊ ብሎም ሱዳንን የሚያፈርስ ሰራዊት አሰልጣኝ ሆኗልም ብለዋል። በዚህ የብልጽግና መንግስት እየሰራው ባለው ስራ የኢትዮጵያ ህዝብ እየተሰማ ያለውን ሐዘን በህዝቡም ስም መግለጽ ወዳለው ሲሉ ገልጸዋል። እዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለ ምንም ማጉረምረም ታስተናግድ ነበር።
የሱዳን ህዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ህዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ህዝብ የሚሰማውን ሐዘን በዚህ ህዝብ ስም ልገልጽላችሁ ፈልጋለሁ። ጽምዶን በሚመለከትም ጥምረቱን በማወደስ የኢትዮጵያና የአማራ ህዝብ እንዲቀበለው ጥሪ ያስተላለፉ ሲሆን ከዚህ ባሻገርም ጥምረቱ ወደ ሱዳንና ሶማሊያ ድረስ መግፋት እንዳለበት በመድረኩ ምክረ ሐሳባቸውን ሰጥተዋል። በኢትዮጵያ ፖለቲካ ውስጥ መልሰው ወደ መጉላት የመጡት አንዳርጋቸው ጽጌ እንግዲህ በጠቅላይ ሚኒስትር አብይ አህመድ አርጅታል፣ እድሜህ ገፍቷል፣ እረፍት አድርግ የተባሉ ናቸው። ጠቅላይ ሚኒስትር አብይ አህመድ አንዳርጋቸው ጽጌን በስልክ ደውለው ያወሯቸው ይህንኑ ነው። ይህንንም የተናገሩት ራሳቸው አንዳርጋቸው ጽጌ ናቸው። ጠቅላይ ሚኒስትር አብይ ከወራት በፊት በህዝብ ተወካዮች ምክር ቤት ተገኝተው አንዳንድ ሰዎች እድሜያቸው ገፍቶና አርጅተውም ጊዜያቸውን በውጭ ሀገር መንግስትን በመቃወም ያሳልፋሉ ብለው ሲናገሩ ብዙዎች ጠቅላይ ሚኒስትሩ የተናገሩት የህወሓቱን ስብሐት ነጋን መስሏቸው ነበር። ጠቅላይ ሚኒስትሩ ይህን የተናገሩት አንዳርጋቸው ጽጌን እንደነበረ ግን ከቀናት በኋላ ራሳቸው አንዳርጋቸው ጽጌ ከአንከር ሚዲያ ጋር ባደረጉት ቆይታ ተናግረዋል። በቆይታቸውም ጠቅላይ ሚኒስትር አብይ ደወሉልኝና በዚህ እድሜህ ከሀገር ውጭ ሆነህ እድሜህን ገፍቷል፣ ወደ ሀገር ተመልሰህ ለምን እረፍት አታደርግም አሉኝ ብለዋል አንዳርጋቸው ጽጌ። ጊዜው አንዳርጋቸው ጽጌ የጠቅላይ ሚኒስትር አብይ አህመድን መንግስት በስፋት መቃወም የጀመሩበት ጊዜ በመሆኑ አርጅታል፣ እድሜም ገፍቷል የተባሉት አንዳርጋቸው የመቃወም እንቅስቃሴያቸውን እንዲያቆሙ ከማሰብ እንደሆነ የጠቅላይ ሚኒስትሩ ጥሪ ተናግረዋል። እናም ዛሬ አንዳርጋቸው ጽጌ በሌላ ዙር የኢትዮጵያን መንግስት ለመቃወም ካሉበት ሀገር ጎረቤት ሱዳን ድረስ መጥተዋል። አንዳርጋቸው ጽጌ ዛሬ ታሪክ ተቀየረ እንጂ ጠቅላይ ሚኒስትር አብይ አህመድን የዓለም የኖቤል የሰላም ሽልማትን ያስገኘላቸውን የኢትዮ ኤርትራ እርቅን ያሳለጡ ራሳቸው እንደሆኑ በአንድ ቃለ ምልልስ ላይ ተናግረዋል። ጠቅላይ ሚኒስትሩ ከኤርትራ ጋር እርቅን ማውረድ ፈልጋለሁ ሲሉ የኤርትራ ባለስልጣናት ጠሩኝና ይህን ሰውዬ ታምነዋለህ ወይ? ከሱ ጋር መስራት እንችላለንስ ወይ ሲሉ ጠየቁኝ። እኔም ማምነዋለሁ፣ ትችላላችሁ አልኳቸው ብለው ነበር። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማን ከፈጥኖ ደራሽ ኃይሎች ማስለቀቁ ተገለጸ። የሱዳን ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነው በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይሎች RSF እጅ ማስለቀቁን አስታውቋል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ሆር ሐሰን የተሰኘችውን ከተማ ሙሉ በሙሉ በቁጥጥር ስር መዋሉን ይፋ አድርጓል ሲል አልጀዚራ ዘግቧል። የብሉ ናይል ግዛት ባለው መልክዓ ምድር አቀማመጥ ምክንያት በግጭቱ ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢውን የተቆጣጠረ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ ዕድል ያገኛል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤሚሬትን ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይቷል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቀው አስተባብለዋል። RSF ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን SPLM-N ጋር በመሆን እንደነበር ዘገባው አመላክቷል። የተባበሩት አረብ ኤሚሬቶች እሁድ ዕለት የኒውክሌር ኃይል ማመንጫው አቅራቢያ የተፈጸመው የድሮን ጥቃት እሳት እንዲነሳ ማድረጉን አስታወቀች። ክስተቱን አደገኛ የግጭት መባባስ ስትል የጠራችው ኤሚሬቶች ባለስልጣናቱ ጥቃቱ ከየት እንደተፈጸመ እየመረመሩ መሆኑንም ገልጻለች። የአገሪቱ መከላከያ ሚኒስቴር እንደገለጸው ድሮኖች ወደ ኤሚሬቶች ግዛት የገቡት በምዕራብ የድንበር አቅጣጫ በኩል ነው። ሁለቱ ድሮኖች እንደተጠለፉና ሶስተኛው ግን በአቡ ዳቢ የሚገኘው የባራካህ የኒውክሌር ኃይል ማመንጫ ከውስጣዊ ቅጥር ግቢ ይዞታ ውጭ የሚገኝ የኤሌክትሪክ ጄኔሬተርን እንደመታ ተገልጿል። እሳቱም የተነሳው በዚሁ ምክንያት ነው ተብሏል። በጥቃቱ ጉዳት አለመድረሱን የሚናገሩት ባለስልጣናቱ በአካባቢው የራዲዮሎጂካል ደህንነት ደረጃ ላይም ተጽዕኖ አለማሳደሩን ገልጸዋል። የኤሚሬቶች የውጭ ጉዳይ ሚኒስቴር ክስተቱን ተቀባይነት የሌለው የጥቃት ድርጊት በማለት ጠርቶታል። የተባበሩት አረብ ኤሚሬቶች ለማንኛውም ጠበኛ ድርጊት ምላሽ የመስጠት መብት እንዳላትም አስታውቀዋል። ሚኒስቴሩ ሰላማዊ የኒውክሌር ኃይል ተቋማትን ኢላማ ማድረግ ግልጽ የዓለም አቀፍ ሕግ፣ የተባበሩት መንግስታት ድርጅት ስምምነትና የሰብአዊ ሕግ መርሆች ጥሰት ነው ብሏል። የኤሚሬቶች መከላከያ ሚኒስቴር በበኩሉ የአገሪቱን ደህንነት ለማዳከም የሚደረጉ ማናቸውንም ሙከራዎች በጽናት እንደሚጋፈጥ አስታውቋል። የአገሪቱ ባለስልጣናት ድሮኑ ከየት እንደተተኮሰ እስካሁን አልገለጹም።
ከዚህ ቀደም ግን ኤሚሬቶች ከጦርነቱ መነሳት ወዲህ በነዳጅና በኢኮኖሚ መሰረተ ልማቶቿ ላይ ከተፈጸሙ ጥቃቶች ጀርባ ኢራን እንዳለች በመግለጽ በተደጋጋሚ ከሳለች። የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በክስተቱ ከፍተኛ ስጋት እንደገባቸውም ተናግረዋል። ዋና ዳይሬክተሩ በዓለም አቀፍ የአቶሚክ ኃይል ኤጀንሲ የኤክስ ገጽ በወጣው መግለጫቸው የኒውክሌር ደህንነትን አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ